100 Israeli airstrikes hit Lebanon. ጎረቤታሞቹና ለተደጋጋሚ ግጭቶች የተዳረጉት ሊባኖስና እስራኤል በአሜሪካ ለቀጥተኛ ድርድር መቀመጣቸው ተሰምቷል። ይህ ድርድር የተኩስ አቁም ስምምነት ለማድረግ የሚያስችል የጋራ ግብረ ኃይልን ለማቋቋም ያለመ መሆኑም ተገልጿል። የሁለቱን ሀገራት ከፍተኛ ዲፕሎማቶችንም የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተቀብለው አስተናግደዋል። ከ2 ሰዓታት በላይ የፈጀው ውይይቱ የሀገራቱን ድንበር ዘለል ጦርነት የሚያስቀር የተኩስ አቁም ስምምነት ማድረግ ላይ የሚሰራ ግብረ ኃይልን ማቋቋም ላይ ያተኮረ ስለመሆኑም ተገልጿል። ሄዝቦላ በኢራን የሚደገፍ ኃይል እንደመሆኑ መጠን በወቅታዊ መካከለኛው ምስራቅ ጦርነት የአያቶላ አሊ ኻሜኒን በአሜሪካና እስራኤል ጥምር ጥቃት መገደልን ለመበቀል በሚል ወደ እስራኤል ጥቃት መክፈቱ ሊባኖስን የእስራኤል የአየርም የብስም ዘመቻዎች ኢላማ አድርጓታል። ከደቡብ ሊባኖስ እስከ ማዕከላዊ ሊባኖስም ሄዝቦላን ለማጥፋት ያለመው የእስራኤል ዘመቻ ሰፍቷል። ሀገራቱም ሊባኖስ የወቅታዊ መካከለኛው ምስራቅ የተኩስ አቁም ስምምነት አካል ትሁን በማለት እየወተወቱ ነው። ለዚህ ሊረዳ የሚችል ድርድርን በእስራኤልና ሊባኖስ መካከል የተኩስ አቁም ስምምነት እንዲደረስ የሚረዳ ግብረ ኃይልን ስለማቋቋም እንዲማከሩ ዲፕሎማቶችን ዋሽንግተን አስተናግዳለች። በዚህ ንግግር ላይ በተባበሩት መንግስታት ድርጅት የሊባኖስ አምባሳደር ናዳ ሐማይዴ መዋድ እና የእስራኤል አቻቸው የቼል ሌተር ተሳትፏል። ሌተር እንዳሉት ሁለቱ ሀገራት በግልጽ የተቀመጠ ድንበር እንዲኖራቸው በሚያስችል የረጅም ጊዜ ራዕይ ላይ ሁለቱም ወገኖች ተስማምተዋል። ድርድሮችን በቅርብ ሳምንታት ውስጥ እንደሚቀጥሉ አረጋግጠዋል። የሊባኖስ አቻቸው በበኩላቸው አሜሪካ መድረኩን ለማዘጋጀቷ ያመሰገኑ ሲሆን ምክክሩ ውጤታማ መሆኑን ገልጸዋል። በሊባኖስ የከፋ ሰብአዊ ቀውስ መኖሩን የጠቆሙት አምባሳደሯ ተፈናቃዮች ወደ መኖሪያቸው እንዲመለሱ የተኩስ አቁም ስምምነት እንዲደረግ ጥሪ አቅርበዋል። የአሜሪካ የውጭ ጉዳይ ቢሮ በሁለቱ ወገኖች መካከል የተደረገው ከፍተኛ ዲፕሎማሲያዊ የፊት ለፊት ምክክር በ40 ዓመታት ውስጥ የተደረገ መሆኑን በመግለጽ ፍሬያማ እንደነበረም አስታውቋል። ሚኒስቴር ተቋሙ በጽሁፍ መግለጫው ሁለቱም ወገኖች ታሪካዊና ውጤታማ ባለው ምክክር በጋራ በሚያስማማ ጊዜና ቦታ ላይ ድርድር ለማድረግ መስማማታቸውን አስታውቋል። በዚህ ምክክር ያልታቀፈው ሄዝቦላ በበኩሉ በዋና ጸሐፊው ናይም ቃሲም በኩል ንግግሩን ዋጋ ቢስ ያለው ሲሆን እስራኤል ወረራዋን ታቁም፣ የተፈናቀሉ ወደ መኖሪያቸው እንዲመለሱ ትፍቀድ፣ እስረኞችን ትልቀቅ፣ ከሊባኖስ ምድር ትውጣ ሲል ጠንከር አድርጎ ተናግሯል። እስከዚያው ግን ዝም አንልም፣ እጅም አንሰጥም ያለው ቡድኑ የጦር ሜዳው ይናገራል ሲል በውጊያው እንደሚቀጥል አስታውቋል። አደራዳሪው አሜሪካ በበኩሏ የሊባኖሱን ጦርነት ወቅታዊ ኢራንን ከተመለከተው የውጭ ፖሊሲዋ ትኩረቷን የሚበትን ጉዳይ አድርጋ እንደተመለከተችውና ሄዝቦላን ለጦርነቱ ተጠያቂ ማድረጓም ተዘግቧል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ምክክሩ 20 እና 30 ዓመታትን ያስቆጠረው የሄዝቦላ ተጽዕኖን የማስቆም ዘላቂ መልስ ማቅረብን ያለመ መሆኑን ተናግረዋል። ጦርነቱ የእስራኤልንም የሊባኖስንም ሕዝብ የጎዳ መሆኑንም ገልጸዋል። ይሄው የእስራኤልና የሊባኖስ ምክክር በአጣብቂኝ ውስጥ ያለው የአሜሪካና የኢራን የ2 ሳምንታት የተኩስ አቁም ስምምነት ለማብቃት እየተንደረደረ ባለበትና የፓኪስታኑ ድርድር አሜሪካና ኢራንን ለስምምነት ማድረስ አለመቻሉን ተከትሎ አሜሪካ ለኢራን የሆርሙዝ ሰርጥን የመዝጋት ምላሽ በባህር ኃይሏ ሰርጡን የመዝጋት ምላሽ በሰጠችበት የተደረገ ሆኗል። ኢራን በተኩስ አቁም ስምምነቱ ሊባኖስም ትካተት የሚል አቋም ቢኖራትም እስራኤል ግን የዋሽንግተንና ቴህራንን የተኩስ አቁም ስምምነት እንደምትቀበል አስታውቃ ነገር ግን ስምምነቱ ሊባኖስን እንደማያካትት በመግለጽ በዚሁ አቋሟ መቀጠሏ ይታወቃል። ምክክሩ የአንድ ቀን ሁነት ሳይሆን ቀጣይነት ያለው ሂደት ነው ሲሉም የአሜሪካ የውጭ ጉዳይ ሚኒስትር አጽንኦት ሰጥቷል። ለሂዝቦላ የበቀል ጥቃት ምላሽ እስራኤል በሊባኖስ ፖለቲካዊና ወታደራዊ ቡድን በሆነውና የኢራን ጽኑ አጋር በሆነው ሂዝቦላ ላይ ኢላማ ያደረገ ባለችው ዘመቻ በቤሩት ላይ መጠነ ሰፊ አየር ጥቃቶችን ፈጽማለች። በደቡብ ሊባኖስ ደግሞ በጋራ ድንበራቸው አቅራቢያ ከወታደራዊ እንቅስቃሴ ነጻ የሆነ ዞንን ለመመስረትና የቡድኑን ወደ እስራኤል ሊፈጽም የሚችለውን ጥቃቶች ለመቀነስ በሚል የብዝ ዘመቻ ጭምር በማድረግ ላይ ናት። በዚሁ ዘመቻዋም 10 በመቶ የሚሆነው የሊባኖስ ህዝብ ማለትም ከ1 ሚሊዮን የሚልቁ ዜጎች ተፈናቅሏል። የሰብአዊ ቀውስም ተጋላጭነት በሊባኖስ በዚሁ ዘመቻ ሳቢያ ጨምሯል። እንደ ሊባኖስ የጤና ሚኒስቴር ከሆነም ከ2000 በላይ ሰዎች ሲያልፍ በእስራኤል ደግሞ ሄዝቦላ በፈጸማቸው ጥቃቶች 12 ወታደሮች ህይወት ማለፉን አስታውቃለች። የ2 ሳምንታቱ የተኩስ አቁም ስምምነት ከተጀመረ ወዲህ ኢራንም ሆኑ ዋነኛ አደራዳሪዋ ፓኪስታን ሊባኖስም የተኩስ አቁሙ አካል እንድትሆን ቢወተውቱም በሊባኖስ ምድር ያለው ጦርነት እንደቀጠለ ነው። በፓኪስታኑ ድርድር የአሜሪካ ልዑክን የመሩት ምክትል ፕሬዚዳንቱ ጄዲ ቫንስም ቢሆኑ የሊባኖስ ጉዳይ ዋነኛ ያለመግባባት ምክንያት መሆኑን አንስተዋል። እስራኤልና ሊባኖስ የሁለትዮሽ ግንኙነታቸውን መደበኛ ስለማድረግ ለ10 ዓመታት ሳይነጋገሩ የቆዩ ሲሆን ባሳለፍነው ሳምንት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሄዝቦላን ትጥቅ ማስፈታት ላይና የሀገራቱን ግንኙነት ሰላማዊ ማድረግ ላይ ያዘነበለ ቀጥተኛ ድርድር እንደሚደረግ በገለጹበት የኤክስ ገጽ ልጥፋቸው
በበኩላቸው ድርድሩ በሊባኖስ ጥያቄ የመጣ መሆኑን ጠቁመዋል። የሊባኖሱ ፕሬዚዳንት ጆሴፍ ዮን በበኩላቸው ሁለቱም ወገኖች አሜሪካ ባቀረበችው የተኩስ አቁም ስምምነት ላይና የድርድር ጅማሩ ላይ እንደሚማከሩ አስታውቀው እንደነበር ይታወሳል። በድርድር ዝንባሌያቸውም እስራኤል የሂዝቦላ ትጥቅ መፍታት ላይና ሊባኖስ ደግሞ የተኩስ አቁም ስምምነት መደረግ ላይ ማተኮራቸው ተገልጿል። እስራኤል በጋዛ ምድር ሐማስን ለማጥፋት በሚል የጀመረችውን ዘመቻን ተከትሎ ሂዝቦላ ወደ እስራኤል ጥቃቶችን መፈጸሙ ቴልአቪቭን በምላሹ ያጸፋ ጥቃት በመጀመሯ የተከፈተው ጦርነት ሊባኖስና እስራኤል ባደረጉት የተኩስ አቁም ስምምነት በተቋጨበት ሂዝቦላን ትጥቅ ለማስፈታትና እስራኤልም ከሊባኖስ የያዘቻቸው ግዛቶች እንድትወጣ ቢስማሙም እስራኤልም ከግዛቶቹ ጨርሳ ሳትወጣ ሂዝቦላም ትጥቅ ሳይፈታ ቆይቶ አዲሱ የመካከለኛው ምስራቅ ጦርነት ወደ አዲስ መጠነ ሰፊ ጦርነት ስቦ አስገብቷቸዋል። የሊባኖስ መንግስትም አጣብቂኝ ውስጥ ለመግባት ተገዷል። የሂዝቦላ ትጥቅ የመፍታት ነገርንም ይህኛው ጦርነት እንዳወሳሰበው በተንታኞች ይገለጻል። ሂዝቦላ የሊባኖስ መንግስትን ውግዘትና ከወታደራዊ እንቅስቃሴ አግጀዋለሁ ማለትን ባለመቀበል እስራኤል ከሊባኖስ ምድር ትውጣ ካልሆነ እንደታጠቁ በጦርነት እቀጥላለሁ ሲል የሊባኖስን ግዛት የመከላከል ግዴታ አለብኝ በሚል አቋሙ ጸንቷል። በዋሽንግተን የተደረገው ለቀጣይ ድርድር ግብረ ኃይል ማቋቋምን ያለመው ምክክር ውጤታማና ታሪካዊ ቢባልም ሂዝቦላህን ያካተተ አለመሆኑ የቀጣይ ድርድሮችን ውጤታማነት ሊያደናቅፍ እንደሚችልም እየተጠቆመ ነው። በጎረቤታሞቹ እስራኤልና ሊባኖስ መካከል ግን መግባባት እንዲፈጠር አሊያም ቢያንስ ጊዜያዊ ጦርነት እፎይታ እንዲገኝ ለማድረግ ምክክሩ ወሳኝ እርምጃ ተደርጎ የሚወሰድ ነው።